ሰላም እንዴት ናችሁ? በድጋሚ ከትሬኒንግ በኋላ ደግሞ ስራ ባለው ኦፖርቹኒቲ መጥቻለሁ። ይሄም ትሬኒንግ ኤር ትራፊክ ኮንትሮለር ይባላል። በሀገር አቀፍ ደረጃ የወጣ ትሬኒንግ ነው። በካናዳ ለምትኖሩ የካናዳ ዜጎች ወይም ፐርማነንት ሬዚደንቶች የወጣ ትሬኒንግ ነው። ትሬኒንጉ በኤር ትራፊክ ኮንትሮለርነትና በታወር ኮንትሮለርነት ነው። ኤር ትራፊክ ኮንትሮለር ሆናችሁ ትሬኒንጉን ስትጨርሱ በአመት ከ140 ሺህ እስከ 201 ሺህ ብር የምትሰሩበት ኦፖርቹኒቲ ፕሮቫይድ ይደረግላችኋል። ግን ትሬኒንጉ ከ20 እስከ 27 ወር የሚፈጅ ነው። ትሬኒንጉን በምትወስዱበት ሰዓት የአመት ደሞዛችሁ ከ56 ሺህ እስከ 59 ሺህ ዶላር ይከፈላችኋል። ትሬኒንጉን ስትጨርሱ ደሞዛችሁ ወደ 140 ሺህ እስከ 201 ሺህ ከፍ ይልላችኋል ማለት ነው። ሁለተኛው ታወር ኮንትሮለርነት ነው። እሱ ደግሞ ከ101 ሺህ እስከ 201 ሺህ ብር ደሞዝ አለው። ትሬኒንጉን ስትጨርሱ ትሬኒንጉን በምትወስዱበት ጊዜ ደግሞ ከ56 ሺህ እስከ 59 ሺህ የአመት ደሞዝ ይኖረዋል። ትሬኒንጉ ከ12 እስከ 27 ወር ይፈጃል። እነዚህን ትሬኒንጎች ፕሮቫይድ የሚያደርገው ኤንኤቪ ካናዳ የተባለ በአቪዬሽን ኢንዱስትሪ ውስጥ የሚሰራ ተቋም ነው። ከገቨርንመንት ኦፍ ካናዳ ጋር በመተባበር የኤር ኮንትሮለሮችን እጥረት ለመቅረፍ የተዘጋጀ ትሬኒንግ ነው። እነዚህን ትሬኒንጎች በቶሮንቶ፣ ቫንኩቨር፣ ዊኒፔግ፣ ኤድመንተን፣ ሞንትሪያል፣ ሞንክተን እና ጋርደን የምትኖሩ ኢትዮጵያውያንና ኤርትራውያን መውሰድ ትችላላችሁ። ሌላ እንደ ሪኳየርመንት የተቀመጠው ነገር ክሊር የሆነ ቨርባል ኮሚኒኬሽን ስኪልስ፣ ሜሞራይዜሽን ስኪል፣ ኢፌክቲቭ ፕሮብለም ሶልቪንግ ስኪል፣ ኤክሰለንት ቲም ወርክ ስኪል እና ኤቢሊቲ ቱ ማልቲ ታስክ እንደ ሪኳየርመንት ተቀምጧል። ዋናው ደግሞ አፕሊኬሽን ሪኳየርመንቱ 18 ዓመትና ከዛ በላይ መሆን፣ ሃይስኩል ዲፕሎማ ወይም ኢኩቫለንት መያዝ፣ እንዳልኳችሁ ሲቲዘን ወይም ፐርማነንት ሬዚደንት መሆን፣ ሜዲካል ቴስት፣ ሴኪሪቲ ቼክ እና ድራግ ቴስት ለማድረግ ሬዲ የሆናችሁ ኢንክሉዲንግ ካናቢስ፣ እነሱን ካሟላችሁ ይህን ኦፖርቹኒቲ መጠቀም ትችላላችሁ። እንዳያመልጣችሁ ብዬ አበረታታችኋለሁ። በጣም ትልቅ ኦፖርቹኒቲ ነው። በትሬኒንግ ጊዜ ከ50 እስከ 59 ሺህ ደሞዝ ያለው፣ ትሬኒንጉን ስትጨርሱ ከ140 ሺህ እስከ 200 ሺህ ብር ደሞዝ ያለው እጅግ በጣም ቆንጆ ስራ የምታገኙበት ኦፖርቹኒቲ ነው። እንዳያመልጣችሁ። የትሬኒንጉን ሊንክ እንደተለመደው በእኔ ቴሌግራም ቻናል ታገኙታላችሁ። አታገል ሴፍቲ ብላችሁ። መልካም እድል ይሁንላችሁ። ታገል ነኝ በድጋሚ ባይ